ምን አለ አይናማዋን ወፍ መሆን እየቻልክ አይነ ስውሯ ወፍ ላይ መመደብን ፈለክ አለ። ለውጥ ይኑረን። ይሄ ብዙ በብዙ መልኩ ማየት የምንችልበት ብቃት ይኑረን። ያለንበት ሐል አያስደስተን፣ ይጉደልብን። ከዚህ በላይ እችላለሁ በል። በተለይ የከተማ ልጅ በዱንያም ጉዳይ ላይ በአኸራ ጉዳይ ላይ ያ ረቢ ኢለም ቱዒኒ አንተ ያላገዝከኝ እንደሆነ ምንም ፈቀቅ ማለት አልችልም፣ ምንም የህይወት ለውጥ ማምጣት አልችልም። ዱንያ ላይም የከሰርኩኝ አኸራም ላይ የከሰርኩኝ ሆናለሁኝ። አንተን ነው የምጠይቀው፣ አፉን የምጠይቀው አንተን ነው፣ እገዛን የምጠይቀው አንተን ነው። ካንተ ውጭ እገዛ ሊያደርግልኝ የሚችል ማንም የለም። ካንተ ውጭ ይረዳኛል ብዬ የማስበው ማንም የለም። እምችለውን ያህል ጥረት አደርጋለሁ። በዱንያም ጉዳይ የምችለውን እሰራለሁ፣ በአኸራም ጉዳይ የምችለውን እሰራለሁ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረብል ዓለሚን ወልዓቂበቱ ልመሕሙደቱ ሊልሙተቂነ ወላ ዑድዋነ ኢላ ዐላ ዛሊሚን ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد صلى الله عليه وسلم وعلى آله وصحبه أجمعين. أما بعد أيها الأحبة، السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. እንደዚህ ነው የለመድነው ከእናንተ የቅድሙን አልለመድንም። ኢስላም ሁለንተናዊ ማንነታችንን የሚዳስስ ሐያታችንን በሙሉ ቅርጽ የሚሰጠውና ልቅ እንዳንሆን በፕሮግራም እንድንመራ የሚያስተምር እንቁ እምነት ነው ያለን። ትላንት የሆነ ማንነት ነበረን፣ ወደ ሌላ ማንነት እንድንቀየር ይፈልጋል አላሁ ጀለ ወዐዝ። ሁደን ሊናስ ኢላ አይነ የህዲክ ወኢላ አይ ጠሪቅን የህዲክ፣ ወዴት ነው እንዲመራህ የተፈለገው ቁርአን? የህዲከ ኢላ ሰላሕ ዲኒከ ወዱንያክ፣ በሁለቱም ወዳለበት ሰላሑ ዲኒ ወዱንያ ወዳለበት ዓለማዊም መንፈሳዊም ስኬት ወዳለበት መንገድ የሚመራ ቁርአን እጃችን ላይ አለ። ያ አዩሃ አለዚነ አመኑ كتب عليكم الصيام كما كتب على الذين من قبلكم لماذا لعلكم تتقون. الله رب العزة والجلال بمفرات لدنياتكم يهون لآخراتكم يميتقماتكم نجر لمسرات دنياتكم يهون آخراتكم يمي قدا نجر እንድትጠነቀቁ የሚያመላክትና የሚመራ ቁርአን እጃችሁ ላይ አለና እንዳትጠሙ እሱን ተከተሉ። ኢዘን የትኛውም ዓቂል የሆነ ሰው፣ የትኛውም ሙሉ የሆነ ሰው፣ ግብ ያለው ሰው፣ ነገና አሻግሮ የሚያይ ሰው ሁሌ ነፍስያው ለለውጥ ተነሳሽነት አላት። ደጋግሜ እንደምለው በሙሐደራም በደርስም ካስታወሳችሁ ያለንበትን ሐል እንዳንወደው ይነስብን ብያችኋለሁ። ከዚህ ቀደም ደጋግሜ ያነሳው ነበር። ይሄን ያለንበትን ሐል እንዳንወደው ይነስብን። የሚያንስብን መቼ ነው? ለውጥን አሻግረን ማየት ከቻልን፣ ከዚህ በላይ መጓዝ እችላለሁ ብለን ካመንን። አላሁ ረቡል ዒዘቲ ወልጀላል የሰጠን ጣቃ፣ አላህ የሰጠን አቅም አሁን ባለንበት ደረጃ ብቻ የምንቆምበትን አቅም አይደለም የሰጠን። ቁርአን ሐፍዛችኋል፣ ቡኻሪን ማሐፈዝ የምትችሉበት ጣቃው አለ። አልቡኻሪን ሐፍዛችኋል፣ ሙስሊምን መድገም የምትችሉበት ጣቃውን አላህ ሰጥቷችኋል። በል ኩቱቡ ሲታን ማሐፈዝ የምንችልበትን ጣቃ አላህ ሰጥቶናል። አእምሮ የሚባለው ነገር ብንሰራበት ብንጭንበት ፉል ማይልና ዲሌት ተደርጎ ሌላ ፋይል ይጨመርበት የሚባል ሳይሆን በጨመርንበት ቁጥር ብሩህነቱ የሚጨምር፣ በጨመርንበት ቁጥር የአቀባበል ብቃቱ የበለጠ ስማርት የሆነ የሚሄድ ነገር ነው አላሁ ረቡል ዒዘቲ ወልጀላል የሰጠን። ነገር ግን ለለውጥ መነሳትን ይፈልጋል። አዩሃል አሒባ ዑመርን እንደ ምሳሌ ላምጣላችሁ። ዑመር ፊ ሐያቲሂ አልጃሂልያ ወፊ ሐያቲሂ አልኢስላም በሁለቱም እዩት እስቲ። ረዲየላሁ ዐንሁ ወአርዳህ
ትላንትናም ዑመር ነው፣ በኋላም ዑመር ነው። ምንድነው የተቀየረው? ዑመርነቱ ራሱ ትላንትናም 70 ኪሎ ነበረ፣ ምናልባት በኋላም 70 ኪሎ። ምንድነው የተቀየረው ያልክ እንደሆነ ፊዚካል ለውጥ በፍጹም አልመጣ ሊሆን ይችላል። ነገር ግን የመጣው ምንድነው? ሜንታል ለውጥ ነው የመጣው። ውስጣዊ ማንነት ነው የተቀየረው። አምር ብን አልዓስ ረዲየላሁ ዐንሁ ወአርዳህ ኢስላምን ለማጥፋት ነቢዩ ሰለላሁ ዐለይሂ ወሰለምን ለመግደል ሰሃባዎችን ለመግደልና ለማጥፋት በል ከምድረ ገጽ ላኢላሃ ኢላላህ ሙሉ ለሙሉ መወገድ አለበት ብሎ ሲሮጥና ሲሯሯጥ የነበረው አምር ብን አልዓስ ረዲየላሁ ዐንሁ ወአርዳህ ምንድነው የተቀየረው? በኋላ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አብሱጥ የዳከ ኡባይዑክ እጆህን ዘርጋና አንዴ ከእርሶ ጋር ሙባያዓ ልግባ፣ ቃል ኪዳን እንግባ። ቢማዕና ከእርሶ ጋር ፊሰራኢ ወደራኢ አብሬዎት እንደሆን ቃል ልግባ ብሏቸው ሲያበቃ መልሶ እጁን ሰብሰብ ባደረገና ወላኪን አሽተሪጥ አላቸው። ማለከ ያ ዐምር ያሉት ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም አሽተሪጡ ያ ረሱለላህ ሊከይ ኡባይዐክ ሙባያዓ ላደርጎት ዘንዳ ሸርጥ አለኝ አላቸው። ወማ ሁወ ሸርጡክ አን ዩግፈረ ዘንቢ ኩሉሁ ማ መዳ ያለፈው ወንጀሌ በሙሉ የሚማር ከሆነ ሙባያዓ አደርጋለሁ፣ የማይማር ከሆነ ደግሞ ምን አለፋኝ ወደ ነበርኩበት ወደ ጨለማው ወደ ጥፋቱ ህይወቴ በመለስና በነፃነት እንደጀመርኩት ብቀጥል ይሻለኛል። ግማሽ መንገድ ላይ ጀምሬ ሳበቃ ወትሮም ባጠፋው ጥፋት ጀሃነም ትወርዳለህ ከተባልኩኝ ቢያንስ የዓለማዊ እርካታዬን ለምን አጠዋለሁ? ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም አማ ተድሪ ያ አምር أن الإسلام يجب ما كان قبله وأن الهجرة تجب ما كان قبلها وأن التوبة التائب من الذنب كمن لا ذنب له كما قال أتاكم من دي أمر اسلمنا هايمانوت ككفر كود إسلام ستمتا يالفو وانجله بملو اندم ميمار هجرة ستوتا يالفو وانجله بملو اندم ميمار وكذلك توبت ያደረገ ከወንጀሉ ወንጀል እንዳሌለበት እንደሚቆጠር አታውቅም እንዴ ብለው ነብዩ ሰለላሁ ዐለይሂ ወሰለም አሉት አይደል? ኢዘን ቂለ ሊዐምር ሲፍ ለና ረሱለላህ ሰለላሁ ዐለይሂ ወሰለም እስቲ የነብዩን ተክለሰውነት ገጽታቸውን እስቲ ሳልልን ምን ይመስላሉ ተብለው ሲጠየቁ አምር ረዲየላሁ ዐንሁ ወአርዳህ ቃለ ላ አስተጢዕ አይ እሳቸውን እኔ መሳል አልችልም ቢኮዝ አላውቅምና አለ። እንዴት ብሎ ሲል ቀብለ ልእስላም ሚን ሽደቲ ቡግዲ ከእስልምና ሃይማኖት በፊት በጣም ጣላቸው ስለነበረ በሙሉ አይኔ አይቻቸው አላቅም። ስለዚህ ኢሜጃቸው የለም አእምሮ ላይ። ከእስልምና በኋላ ደግሞ እንደ እንቁላል ይፈርጡብኛል ብዬ እሰጋ ስለነበረ በሙሉ አይኔ አይቻቸው አላቅም፣ እሳሳላቸው ነበረ ቢኮዝ ኢሜጃቸው የለም። እሳቸውን ልስልላቸዋል። ምንድነው የተቀየረው? ምንድነው የተቀየረው? ትላንትና በሙሉ አይኑ ሊያያቸው ይጣላቸው የነበረ በኋላ ደግሞ በሙሉ አይናቸው ያየው እንደሆነ ይፈርጡብኛል ብሎ የሚሳሳላቸው ምንድነው የተቀየረው ያልክ እንደሆነ ዲን የተቀየረው። ኢዘን ኢኽዋኒ ይህንን አእምሯችንን ማሰራት ከቻለ እንችላለን ብለን ካሰብን ኻሰተን ሸባብ ወጣቱ ለውጥ ማምጣት እችላለሁ መቀየር እችላለሁ ብሎ ካመነ ያ ጀማዓ በቃ ኺድማ የምትቀድሙ ሰዎች አቁሙ። ተምር በቃ ይበቃቸዋል፣ የበሉት ይበቃቸዋል። ቆሻሻውንም በእጃችሁ ያዙ። የኔን ጸባይ ታውቃላችሁ። የሆነ የተሰረቀ ሐሳብ ካለ አብሮ ነው ሐሳብ የሚሰረቅ። ስለዚህ ልብም ጆሮም ሁሉ ነገር ነው የምፈልገው ሳስተምር አይደል? እንተዋወቃለን፣ አብረን ብዙ ቆይተናል። ስለዚህ ያ ነው ኢዘን ቆሻሻ እንዳጥሉ ኪሳችሁ ሊያዙ ቴምርም በኋላ ይሰጣችኋል። ያልደረሳችሁ አስመለጥከን እንዳትሉ ከበስተፊት እየመጣ ነው ቴምር የምንነፋበት ጊዜ ኢንሻአላህ አላህ ያደርሰን። ኢዘን የትኛውም ዓቂልና አዋቂ ነገን አሻግሮ የሚያይ ሰው ለለውጥ ተነሳሽነት ሊኖረው ይገባል። ነፍስያውን ሁሌ ኢለል አሕሰኒ ወልአፍደል ወደ ተሻለ አሁን ካለሁበት ወደ ተሻለ ዲግሪን ያለ አይካን ማስተርሴን መስራት ይችላል። ማስተርስን ያለ እችላለሁ ፒኤችዲ መስራት ይችላል። ፒኤችዲ ላይ ነው ያለው እችላለሁ ፕሮፌሰር መሆን ይችላል። እዚህ ፕሮፌሰር ላይ ነው ያለው ከዛ በላይም ሳይንቲስት መሆን እችላለሁ የሚለው ብቻ አእምሯችን ላይ መምጣት መቻል አለበት። በእችላለሁ ነው ያ ሁሉ ሰርተው ያለፉትና ጊዜ መስጠትና እችላለሁኝ ማለት ይፈልጋል። አዩሀል አሂባ
ለለውጥ እሳቤው መኖሩ መነሳሳት መኖሩ መንገድ ባንጀምር እንኳን መነሳሳት በኖሩ ቢሐድ ዛቲሂ በራሱ የለውጥ አንዱ ማሳያ ነው። ለምን ያላችሁ እንደሆነ ያሉበት ሐል ያሉበት ህይወት አስደስቷቸው አንድም ቀን የለውጥ ነገር ታይቷቸው የማይታው ኪዮክስ ላይ ነው ያሉት። በቃ አልহামዱሊላህ ኪዮክሷ ላይ ይኖራሉ፣ ኪዮክሷ ላይ ይሞታሉ። እንደዚህ አይነቱን ሐምድ አይደለም አላህ የሚፈልገው። ቀናዓ ልክ ነው። ባለህበት ነገር ቀናዓ ማግኘት ጥሩ ነው፣ ከኢማን ክፍል ነው። ግን ለለውጥ መነሳት ደግሞ አልሙእሚኑ አልቀዊዩ ኸይሩ ወአሐቡ ኢለላህ ሚነል ሙእሚኒ አልደዒፍ ወፊ ኩሊን ኸይር ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ቀዊይ ቁዋ ሊኖረን ይገባል፣ ሂማ ሊኖር ይገባል። ነገናሽ እስከ መች ነው ኪዮክስ ላይ የምኖረው? እስከ መች ነው እኔ ቲቸር ሆኜ የምኖረው በዲፕሎማ? እስከ መች ነው እኔ ቁርአን ብቻ ሐፍዤ የምኖረው? እስከ መች ነው አርባዒና እየቀራው የምኖረው? እስከ መች ነው? የለውጥ እሳቤ ውስጣችን ላይ ሊኖር ይገባል። ያ መነሳሳት መኖሩ በራሱ አንዱ ጅማሮን ለምን ያልክ እንደሆነ ጭራሽ የማያስቡት ያሉበት ሐል የተመቻቸው ፈሳድ ላይ ሆነው ማዕሲያ ላይ ሆነው ያሉበት ሐል የተመቻቸው ምንም ለውጥ ስሜት የሌላቸው በጣም ብዙ ሰዎች ስላሉ እንደው መጀመር መቻል ራሱ ጥሩ ነው። ቃለ ሱብሓነሁ ወተዓላ ወለቀድ ዘረዕና ሊጀሃነመ ከሲረን ሚነ ናስ፣ በጣም ብዙ ለጀሃነም ያዘጋጀናቸው ብዙ ሰዎች አሉ አለ አላሁ ሱብሓነሁ ወተዓላ። ثم قال سبحانه وتعالى لهم قلوب لا يعقلون لا يفقهون بها አእምሮ አላቸው ያንን አእምሮአቸውን የማያሰሩ ምንም ማሰሩ አእምሮ አላቸው ምንም በቃ በነበረበት ዱዝ ነው። በተፈጥሮ ዱዝ ሆኖ አይደለም፣ እንግዳውሳ አደንዝዘውት ነው። በምንድነው ያደነዘዙት ያልክ እንደሆነ በስንፍና በቃ በስንፍና ያሉበትን ሐል ወደውታል። ያሉበትን ተመችቷቸዋል። ይሄ ቢዝነስ ማይንድ የሌላቸው በሚሊየንስ የሚሸጥ ቦታ ኦር መሬት ኦር ቤት 30 ሺህ ብር አከራይቶ ይኖራል። ያኮ መሬት ምናልባት 100 ሚሊዮን ብር ይሸጣል። 100 ሚሊዮን ብር ነጋዴዎች እንደሚሉት እንደ አብሽ ቢመታው በሚቀጥለው ዓመት 200 ሚሊዮን ሊያደርገው ይችላል። ቢዝነስ ማይንድ የለውም። 30 ሺህ ብር አከራይቶት ፈታ ብሎ በ10 ሺህ ለቤቶች ይሰጥቶ 10 ሺህ ቅሞባት 10 ሺህ እድርና መሰሎቹን ከፍሎባት በቃ ይኖር ፈታ ብሎ ይኖር፣ ሞቱን ይጠብቃል። ጡረተኛ ይሄ በዚህ መልኩ የሆኑ ሰዎች አሉ። እንደው በዓለማዊ አማርኛ ካወራሁ ማለት በመንፈሳዊ አማርኛ ስናወራ አምናም ዘንድሮም እዛው ነው ያለው። አምናም ዘንድሮ 40 ነው የቀራው፣ ዘንድሮም እዛው 40 ላይ ነው። አምናም ቁርአን ላይ የተንተባተበ ነበር፣ ዘንድሮም እዚህ የተንተባተበ ነው ያለው። አምናም ጥፋት ላይ ነበረ፣ ከረምቡላው ላይ ነበረ፣ ካርታው ላይ ነበረ፣ ምላምን ላይ ነበረ፣ ዘንድሮም እዛው ነው ያለው። ምንም ለውጥ የለም። የሱ ጓደኞች እየተማሩ የሱ ጓደኞች እየነገዱ የሱ ጓደኞች እየተለወጡ እሱ ጋሪ መግዛት ሳይችል መኪና ገዝተው እየነዱ እያያቸው እሱ ግን ሳይክል የለውም። ከየት አመጡት እነሱ ያልክ እንደሆነ አንተ ቅድም እንዳልኩ ያለችህን እዛው አከራይተ የበላህና የቃምክባት ነው። እነሱ ደግሞ ሸጠው እየነገዱ ሽጡና ነግዱ እያልኩ አይደለም ያለው። ግን ይኑረን ለውጥ ይኑረን። ይሄ በብዙ መልኩ ማየት የምንችልበት ብቃት ይኑረን። ያለንበት ሐል አያስደስተን፣ ይጉደልብን። ከዚህ በላይ እችላለሁ በል። በተለይ የከተማ ልጅ የገጠሩ ልጅ ከበስተኋላ መጥቶ ሱቅ በደረቴ ቸርችሮ ስራ ሳይንቅ ሰው ቤት ተቀጥሮ ሻይ ቤት ገብቶ አገልግሎ የሰው ቤት ሽንት ቤት ጠርጎ ነገ ላይ ተለውጦ መኪናውን መጥቶ ያሳጥባል። አንተ ደግሞ ቁጭ ብለህ እሱ ጋር ለመቀጠር እንኳን ማትችል ትሆናለህ። ግን ከተሜ ጸጉርን አበጥረ ምናምን ፍሪዝ ሰርተህና ፈርዘህ ትወጣለህ። ባለበት የሚረግ በኋላ እሱ ጋር ተቀጥሮ እንኳን ለመስራት የለውም፣ አቅም የለውም፣ አይፈለግም። ምንም ስፔሻላይዝ አላደረገም። ምንም አንዳንድ ሰዎች ስራ ፈልግልኝ ይላል። እሺ በምን ዘርፍ ልፈልግልህ ስትለው በሁሉም ይላል። ዶክተርም ከሆነ በሁሉም ይላል። ከዛስ እሺ እስቲ አንድ ስፔሲፋይ አድርግልኝ ምን ስትለው
ጥበቃ እንዲሆን ይላል። ቅድም እኮ በሁሉም ብለዋል። በሁሉም ሲል ሁሉም ጋር መሳተፍ አይችልምና ነው። በቃ የሆነ ስፔሻላይዝ ያደረገው ነገር ቢኖር ስራ ፈለገልኝ ብሎ ሲል በምን ስትለው በሹፍርና ይላል። በቃ ሾፌር ነው አለ። ስራ ፈለገልኝ ብሎ ሲል በምን ስትለው በማኔጅመንት ይላል። ኢዝ ማኔጀር በሁሉም ካለ በቃ እሱ ሁሉም ጋር ቢገባ የትኛው መንበር ላይ ብታስቀምጠው አይሆን። ማክሲመም መሆን የሚችለው ለጥበቃ ነው መሆን የሚችለው። በቃ እሱንም ከቻለ ኢዘን ለሁም ቁሉቡን ላ የፍቀሁነ ቢሃ አእምሯቸውን አያሰሩም፣ ዱዝ አድርገውታል። ለዚህ ነው ሸባብ ከዚህ ቀደም ደግሜ ደጋግሜ ብትቀየሙ ተቀየሙ፣ ብትወዱም ብትጠሉም ተውት፣ ሱሱ ዓለም ላይ እንዳትገቡ፣ በአባቶቻችን ይብቃ እንዳትቅሙ። የቃሙቱ ያሉበትን ሐል አይታችኋል። አእምሯቸውን ብሩህ የነበረውን አእምሮ ቀልደውበትና ተጫውተውበት ሲያበቁ የዝንብ መጫወቻ ሆነዋል። አትቃሙ ያልናችሁ ለዚህ ነው። አእምሯችንን አስቀየምንን እሺ እላቻለኝ። አንዳንዴ እኮ እንደው አለፍ ያደርገናል። እናንተ አፉ እያላችሁ ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይን አላቸው ግን አያዩበትም አለ አላሁ ጀለ ወዐዝ። ወለሁም አዛኑን ላ የስመዑነ ቢሃ ደወል አይሰሙም። የችግሩ ደወል ይወቃቸዋል፣ የበሽታው ደወል ይወቃቸዋል፣ የድህነቱ ደወል ይወቃቸዋል፣ የመሃይምነቱ ደወል ይወቃቸዋል። አይነቁም፣ ባሉበት ነው የሚረግጡት። በቃ ረክተዋል እነሱ ባሉበት። ለሁም አዛኑን ላ የስመዑነ ቢሃ እንትና መኪና ገዛ፣ እንትና ቤት ገዛ፣ እንትና ቤት ገዛ። ክራይ ቤት ላይ ነው ያለው። ምንም ባለበት ይረግጣል። መርካቶ ሄዶ ተሸክሞ ለፍቶ ደክሞ ሰርቶ የህይወት ለውጥ ማምጣት አለብኝ ብሎ ደፋ ቀና አይልም፣ ባለበት ይረግጣል። ዩኒቨርሲቲ ተምሎ መጥቷል። እሱ የተማረበትና የጨረሰበት ዘርፍ ስራ አላገኘበትም። ሌላ ዘርፍ ተቀልብሶ ሌላ ዘርፍ ውስጥ ወርዶም ቢሆን አይገባም። እዛ ላይ እኔ ተምሬ የመጣሁት ጤና ነው፣ ስለዚህ ዶክተር ነኝ፣ ሐኪም ቤት ሕክምና ስራ ካላገኘው ጥበቃ አልገባም ብሎ ይላል። ህንድ ሀገር ያ ጀማዓ አብዛኛዎቹ ፕሮፌሰር ናቸው፣ አብዛኛዎቹ ዶክተር ናቸው፣ አብዛኛዎቹ በቃ ያላቸው ከማስተርስ በላይ ነው ያላቸው። ሳውዲ አረቢያ ይመጡና ሾፌር ነው የሚሆኑት፣ መኪና ነው የሚያጥቡት ቀን እስኪወጣ ድረስ። ከዛ በደንብ ሲስተም ውስጥ ከገቡ በኋላ ኢንቫይሮንመንቱን በደንብ ከተማሩት በኋላ ዶክመንታቸውን ያወጡና እኔ እኮ ዶክተር ነኝ እንደዚህ ሲቪ ብለው እዛው መኪና ሲያጥቡበት የነበረበት ድርጅት ላይ ዶክተር ሆነው ይቀጠራሉ። ያኺ እንደዚህ የሚገለበጥና ፍሌክሲቢሊቲ ያለው ማንነት ያስፈልጋል ለህይወት ለውጥ። ባለህበት መርገጥ አይሆንም። ክችችና ድርቅ ንቅንቅ አልልም አይሆንም። ለውጥ ለለውጥ ፍሌክሲቢሊቲ ይፈልጋል። አዩሃ አልአሕባ ነቢዩ ሰለዋቱላሂ ወሰላሙሁ ዐለይህ ቀልብ ሲቆሽሽ ኸይር እንዳይታየን፣ የለውጥ ጎዳና እንዳይታየን፣ ነገር አሻግረን እንዳናይ ከልካይ ይሆናል፣ ጋራጅ ይሆናል ብለው ነግረውናል። እሺ ለውጥ ያስፈልጋል አለን። እንደው መንደርደሪያው ላይ ያበዛውበት ለለውጥ ምን ያስፈልገናል? ለመለወጥ ዘንዳ ምንድነው አጋዥ የሚሆን? አወለን አልኢስቲዓነቱ ቢላሂ ዐዘ ወጀል በአላሁ ስብሓነሁ ወተዓላ መታገዝ። ወሚን ስሪ ኢያከ ነዕቡዱ ወኢያከ ነስተዒን ያ ጀማዓ ፊ ሰለዋቲና በእያንዳንዱ ሰላት ላይ በፈርዱም በሱናውም ኢያከ ነዕቡዱ ወኢያከ ነስተዒን ብለን እንድንል የተፈለገበት ምክንያቱ ኢብኑል ቀይም ረሕመቱላህ ዐለይህ በዚህ ዙሪያ ላይ በጣም ሰፊ ማብራሪያ ያላቸውና ፊ ኡሙሪ ዱንያያ ወፊ ኡሙሪ አኺረቲ በዱንያም ጉዳይ ላይ በአኸራ ጉዳይ ላይ ያ ረቢ ኢለም ቱዒኒ አንተ ያላገዝከኝ እንደሆነ ምንም ፈቀቅ ማለት አልችልም፣ ምንም የህይወት ለውጥ ማምጣት አልችልም። ዱንያ ላይም የከሰርኩኝ አኸራም ላይ የከሰርኩኝ ሆናለሁኝ። ኢያከ ነዕቡዱ ወኢያከ ነስተዒን የተባለበት ሚስጥሩ እሱ ነው። ኢዘን ላ ሐውለ ሊ ወላ ቁዋ እኔ አቅሙም የለኝም ጥበቡም የለኝም ብቃቱም የለኝም፣ አንተ ነህ። ተውፊቁ ካንተ ነው። ያ ማለት ግን ተወኩልና ተዋኩልን እንለየው። ደጋግመን እዚህ ዳሰነዋል። ተወኩል ሌላ ነው፣ ተዋኩል ሌላ ነው። ተወኩል ብሎ ማለት የምትችለውን ያህል ጥረት ታደርጋለህ፣ ተውፊቁን ደግሞ ከአላህ ትለምናለህ። ተዋኩል ብሎ ማለት ሰንፎ ሲያበቃ ስራ ፍለጋ አይሯሯጥም፣ እቤት ውስጥ ቁጭ ብሎ አላህ ይረዝቀኛል። ኢብራሂም ኢብኑ አድሐም ረሒመሁላህ ረሕመተን ዋሲዓ ጎረቤቱ መጣና ልጆቼን ጠብቅልኝ ሪዝቅ ልፈልግ ብሎ አለው። ኢብራሂም
ረጁሉን ዓሊሙን ሳሊሕ ናቸው፣ ታላቅ ሰው ናቸው። ቤተሰቦቼን አደራ እንደው 1-2 ዓመት ወጣ ብዬ ሪዝቅ ፈልጌ ልምጣ ሌላ ሀገር ሄጄ ብሎ አላቸው። እሺ ብለው አብሽር አላህ ይክፈትልህ ብለው ዱዓ አድርገው ሸኙት። ተመልሶ መጣ። ወዲያውኑ ጓዙን ሰብስቦ ሻንጣውን ይዞ መጣ። ማለክ ብለው ሲሉት ያ ሼኽ አላቸው አንዲት ወፍ አይነ ስውር ወፍ አይን ያላት ወፍ አይነ ስውሯን ወፍ አመጣ ምግብ ስታጎርሳት አየሁኛል። ወይን አብዲ አንቱም معي ከኔ ጋር ናችሁ? ኢብራሂም ኢብኑ አድሐም ረሂመሁላህ ያ ሰው እሳቸውን ጠብቁልኝ ብሎ ወጣ። ተመልሶ ወዲያውኑ መጣ። ምን ነካ ብሎ ሲሉት አይናማ ወፍ ለአይነ ስውር ወፍ ባለችበት ቦታ ምግብ አመጣ ስታጎርሳት አየሁኝ አላቸው። ገርሞኝ ቆሜ መታዘብ ጀመርኩ። አሁንም ሄደችና ሪዝቅ ፈልጋ ምግብ ፈልጋ አመጣቁ አለቻት። አፏን ከፈተች። አፏ ላይ ምግብ ጣል አድርጋላት ስትሄድ አየሁኝ። ከዚያስ አላሁ ሱብሓነሁ ወተዓላ አይነ ስውሯን ወፍ ባለችበት ቦታ ሪዝቋን አምጥቶ የሚረዝቅ አላህ እያለ እኔ ልጆቼን ጥዬ ሪዝቅ ፍለጋ ለምን ሄዳለሁ? አላህ ይረዝቀኛል ብዬ በሱ ተወክዬ ተመለስኩኝ አላቸው። ኢብራሂም ምን ብለው አሉት? ማሻአላህ ተወኩል አጂብ ያለው ተወኩል ነው። ወመን የተወከል ዐለላህ ፈሁወ ሐስቡህ። በቃ እሱ ይበቃሃልና ስጋት አይግባ አብሽር ምናምን አሉት። አይደለም አልዓሊሙ ረባኒ ዑለማዎች ስንናገር ዱዓቶች መልእክት ስናስተላልፍ ዑለማዎች ሰዎችን በምታስተምሩበት ሰዓት ሰዎችን በሚያነቃ ወኔ በሚያነቃ አመለካከት እሳቤ እንዲኖራቸው ነው። ከዛ ኢብራሂም ኢብኑ አድሐም ረሂመሁላህ ምን ብለው አሉት? ያ ሰላም ምን አለ አይናማዋን ወፍ መሆን እየቻልክ አይነ ስውሯ ወፍ ላይ መመደብን ፈለክ አሉ። ያ ሐቢቢ ሮጠን ባለን አቅም አላህ በሰጠን እድል ጊዜያችንን ተጠቅመን ኡማውን የምንጠቅም መሆን አለብን። አና ለሃ ለዚች ሀገር ያለኋት እኔ ነኝ፣ ለኡማው ያለሁት እኔ ነኝ፣ ለዚህ መንደር ሰው ያለሁት እኔ ነኝ፣ በዓለማዊም በመንፈሳዊም ጉዳይ ልጠቅማቸው ይገባል የሚል ወኔ ለምንድን ነው የማይኖረን? ለምንድን ነው ታችነትን የመረጥ ነው? ለምንድን ነው ጭራነትን የመረጥ ነው? ከፍታን ለምንድን ነው ማየት ያልቻል ነው? ወመን የተወከል ዐለላህ ፈሁወ ሐስቡሁ ነዓም። ነገር ግን ተወኩልና ተዋኩል ይለያያል። ተወኩል ብሎ ማለት በሚችለው ያህል ጥረት ያደረገ ነው። ለው አነኩም ተተወከሉና ከማ ተተወከሉ ጡዩሩ ለረዘቀኩም ከማ የርዙቁ ጠይረ ሱብሓነሁ ወተዓላ ተግዱ ማዛ ኺማሰን ወተርጅዑ ማዛ ቢጣና። በአላህ አየ ተኽሩጅ ሪዝቋን ፍለጋ ትወጣለች። አላሁ ራዚቂ ብላ አትቀመጥም። ሪዝቋን ፍለጋ ትወጣለች። አላሁ ራዚቂ በሚል እቤት አይደለም የምትቀመጠው። ኢዘን በተቻለን መጠን በአላህ እንወክ። ኢላሂ ማ ሰአልቱ ሲዋከ ዐፍወን አሉ ገጣሚው። ዐፍወን ኢላሂ ما سألت سواك عونا فحسبي العون من رب قدير. إلهي ما سألت سواك عفوا فحسبي العفو من رب غفور. إلهي ما سألت سواك هدى فحسبي الهدي من رب بصير. إذا لم أستعن بك يا إلهي فمن عوني سواك ومن مجيري. أنت النوم متأيكو عفون متأيقው አንተን ነው።
እገዛን የምጠይቀው አንተን ነው። ካንተ ውጭ እገዛ ሊያደርግልኝ የሚችል ማንም የለም። ካንተ ውጭ ይረዳኛል ብዬ የማስበው ማንም የለም። እምችለውን ያህል ጥረት አደርጋለሁ። በዱንያም ጉዳይ የምችለውን እሰራለሁ፣ በአኸራም ጉዳይ የምችለውን እሰራለሁ። ለጥፋቴ አፉታ ጠይቃለሁ፣ ለስኬቴ እርዳታ ጠይቃለሁ። አንተ ያረዳኸኝ እንደሆነ ማን ይደዳኛል? አንተ አፉ ያላልከኝ እንደሆነ ማን አፉ ይለኛል? ካንተ ውጪ ማናለኝ ጠጋኝ አቅራቢ ማናለኝ ብለው ይላሉ። ጀማዓ ህይወት የግድ የለውጥ ስሜት ወይንም ተነሳሽነት የሌላት ህይወት ከንቱ ህይወት ነው። ተስፋ መቁረጥ ሊኖር አይገባም። ወላ ተሂኑ ወላ ተሕዘኑ ወአንቱም الأعلون إن كنتم ሙእሚኒን ይሄ ወራዳነት በታችነት አይሰማችሁ፣ ሐዘን እንዳይሰማችሁ፣ የተሻናፊነት ስሜት እንዳይሰማችሁ። ሁሌም እናንተ ናችሁ የበላይ እንደ ሙእሚን እናንተ ናችሁ። ወሊላሂ العزة ولرسوله وللمؤمنين ولله العزة ولرسوله